እነዚህ መኪኖች በአሁኑ ሰዓት ላይ አነጋጋሪ ከሚባሉ የሃይብሪድ መኪኖች መካከል አንዱ ነው። ሊንኮ 07 GT ይባላል። መኪናው ፕለጊን ሃይብሪድ መኪና ነው። ዲዛይኑ ራሱ ለየት ያለ ነው። ሲዳን አይባልም፣ ሹቲንግ ብሬክ የሚባል የተሽከርካሪ በ2026 ጁን ላይ ለገበያ የቀረበ ተሽከርካሪ ነው። መኪናውም በጣም ኮምፓክት ሞጁላር አርክቴክቸር የሚጠቀም ሲሆን በአሁኑ ሰዓት ላይ አነጋጋሪ ከሚባሉ መኪኖች መካከል አንዱ ነው። በዛሬታችንም የተሽከርካሪ ምን አይነት ተሽከርካሪ ነው፣ ምን የተለየ ፊቸሮችን ይዞ ቀርቧል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁም ገበያርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወሉን ጫኑ። ይህ ተሽከርካሪ በአይነቱ ለየት ያለ ተሽከርካሪ ነው። መኪናው ሹቲንግ ብሬክ የሚባል ዲዛይን ያለው ነው። ማለትም እኛ ሀገር ላይ ዋገን እንደምንላቸው ተሽከርካሪዎች ወደሱ የሚቀርቡ ቢሆኑም ነገር ግን መኪናው ትንሽ ለየት የሚያደርገው ነገር መኪናው በአግሬሲቭ ቦዲ ወርክ የተሰራለት ነገር አለው። እንዲሁም ደግሞ የፊተኛው ገጽታው ላይ ለየት ያለ የኤልኢዲ መብራቶች ተካተውለታል። መኪናው በጣም ረጅም የሚባል መኪና አይደለም፣ አጭር የሚባል መኪና አይደለም። መኪናው 4.8 ሜትር ርዝመት ያለው ሲሆን የስፖርት ዲዛይን ስፖርት መኪኖች ላይ ያለ ዲዛይንን የምናገኝበት ነው። የመኪናው አጠቃላይ ስፋቱ 1.9 ሜትር ሲሆን ወደ ላይ ቁመቱ ደግሞ 1.4 ሜትር ነው። እንዲሁም ደግሞ የተሽከርካሪ አጠቃላይ ዊል ቤዙ 2.8 ሜትር ነው። ይህን ስላችሁ በጣም ሌግጀሪ መኪኖች ላይ የምናገኘውን አይነት ሌግሩም እናገኛለን ማለት ሳይሆን ስፖርት መኪኖች ላይ ሊገኝ የሚገባውን ሌግሩም ያህል ይዞ የቀረበ ነው። እንደነዚህ አይነት መኪኖች እኔ በግሌ የሚመቹኝ ነገራቸው ዲዛይናቸው በጣም ተወዳጅ ነው። እኔም በግሌ ወደዋለሁ። እንደዚህ በተለይ ስፖርት ሹቲንግ ብሬክ የምንላቸው ተሽከርካሪዎች በጣም ለየት ያለ የሚያምር ነው። ነገር ግን በተለይ ሄድሩም ላይ ደግሞ ትንሽ ከኋላ ላይ ትንሽ ዝቅ ማለት ነገር ስላላቸው ሄድሩም ላይ ትንሽ አጠር ማለት ነገር አላቸው። እስቲ ወደ መኪና ውስጥ የገጽታ እንግባና ያለውን ነገር ላሳያችሁ። ወደ መኪና ውስጥ የገጽታ በምገባበት ጊዜ የተሽከርካሪ ባለ 10.2 ኢንች ኤልሲዲ ኢንስትሩመንት ክላስተር ተከትቶለታል። ከዚህ በተጨማሪ ደግሞ የመኪናው ኢንፎቴመንት ስክሪን ባለ 15 ኢንች ኢንፎቴመንት ስክሪን ተካትቶለታል። እንደ አስፈላጊነቱም ባለ 95 ኢንች ኦግመንትድ ሄድ አፕ ዲስፕሌይ ተካትቶለት የምናገኘው ነው። ይህም ከገበያ ላይ ከምናገኛቸው አብዛኞቹ ተሽከርካሪዎች ትንሽ ለየት ያለ የሄድ አፕ ዲስፕሌይ የተገጠመለት ያደርገዋል። እንዲሁም ደግሞ መኪናው ብዙ ፊቸሮችን ያካተተ ከሚባሉት መካከል አንዱ እንዲባል ያደርገዋል። የተሽከርካሪ በቴክኖሎጂ ረገድ በጣም የተራቀቁበት እየተባለ ነው። ይህም ምንድነው? መኪናው የተገጠመለት ሊንክፍሊን አውቶ 2.5 ሲስተም ይባላል። እዚህ ሲስተም ላይ ብዛት ያላቸው የኤአይ ሲስተሞች ተካተውለታል። የሮቦት አሲስት አለው። እንዲሁም ደግሞ እነዚህ ላይ በጣም በዋነኝነት የኢንፎቴመንት ስክሪን፣ ድራይቪንግ አሲስት ፊቸሮቹ ከሌሎቹ ሞር የተሻለ የሚያስብላቸውን አንዳንድ ተጨማሪ ፊቸሮችን ይዘው ቀርበዋል። ወደ መኪናው ምቾት በሚመጣበት ጊዜ ምቾቱ ምንም ጥያቄ የለውም። መኪናው የስፖርት መኪና ይሁን እንጂ ስፖርት መኪና ብቻ ሳይሆን በኮንፈርቱም አንደኛ የተባለ ነው። የተሽከርካሪ ፕሪሚየም የሆነ የሌዘር ወንበሮች ተካተውለታል። ወደ 12 አቅጣጫ አጀስት መደረግ የሚችሉ ወንበሮች ናቸው። እነዚህ ወንበሮች ማሞቅ፣ ማቀዝቀዝ እንዲሁም ቬንቲሌሽንን አንድ ላይ ይዘው የቀረቡ ናቸው። ይህም በአይነታቸው ትንሽ ለየት እንዲሉ ያደርጋቸዋል። ከዚህ በተጨማሪ ግን ማወቅ ያለባችሁ አብዛኛው ጊዜ እንደነዚህ ስፖርት መኪኖች በሚሆኑበት ጊዜ ሄድሩም ላይ ትንሽ የማስቸገር ነገር አለ። በተለይ የኋላ ወንበሮች ለምን መኪኖቹ በቀላሉ አየር መሰንጠቅ እንዲችሉ ተብሎ ዲዛይን ስለሚደረጉ ከኋላ ያለው ሄድሩም ላይ ትንሽ ዝቅ የማለት ነገር ስላለ በተለይ እንደነዚህ አይነት ስፖርት መኪኖች ሲገዙ ሄድሩማቸውን በደንብ አይታችሁ እንድትወስኑ እንላለን። ከዚህ በተጨማሪ የባትሪ እናየው ቴክኖሎጂውን እንመልከት። እዚህ ተሽከርካሪ ላይ የተካተተለት ነው። የተሽከርካሪ እንደነገርኳችሁ የሃይብሪድ የሚባል ሲስተም የሚጠቀም ነው። መኪናው እንግዲህ ኢኤምፒ የሚባል ሲስተም ነው። በ1.5 ሊትር ቱርቦ 4 ሲሊንደር ኢንጂን 163 የፈረስ ጉልበት ማመንጨት የሚችልና ተጨማሪ 2 የኤሌክትሪክ ሞተሮች ተካተውለታል። እነዚህ 2 የኤሌክትሪክ ሞተሮች ደግሞ አጠቃላይ 530 የፈረስ ጉልበት የማመንጨት አቅም አላቸው። ብዙ ጊዜ የቻይና መኪኖች ስንመለከት 90 ከመቶ የሚሆኑት 1.5 ሊትር ቱርቦ የተገጠመላቸው ናቸው። ይህም ብዙ ጊዜ ሞተራቸውን የሚያመርተው አንድ ራሱን የቻለ ካምፓኒ አለ። እሱ ላይ ራሱን የቻለ ቪዲዮ ሰራላችኋለሁ ማን ነው የሚያመርተው የሚለው። ነገር ግን በቻይና የአውቶሞቲቭ ፊሎሶፊ እንደሚናገሩት ለየትኛውም ኢንጂን 1500 ሲሲ ጥንካሬን እንዲሁም ደግሞ ነዳጅ ቆጣቢነትን አንድ ላይ በአመጣጥ ነው ይዞ ይቀርባል ብለው ያስባሉ። በዚህ ምክንያት ነው አብዛኞቹ የምትመለከቷቸው በ1500 ሲሲ
4 ሲሊንደር ቱርቦ የሚቀርቡት። ከዚህ የበለጠ ባለ 2 ሊትርም አለ። እንዲሁም ደግሞ አንድ በቀጣይ ዓመት ወደ ገበያ የሚቀርባ የናፍጣ ሞተር የተገጠመለትም አለ፣ በተለይ በፒክአፕ። እነዚህን ሁሉ የሚያመርተው ግን አንድ ካምፓኒ ነው። ስለዚህ 1500 ሲሲ የሚያደርጉበት ዋነኛ ምክንያታቸው የነዳጅ አቆጣጠብ እንዲሁም ደግሞ የጥንካሬን አንድ ላይ ከነዳጅ ቁጠባ ጋር ይዞ ይቀርባል ብሎ የሚያስቡት በ1500 ሲሲ ስለሆነ ነው። የተሽከርካሪ በ1500 ሲሲ 4 ሲሊንደር ኢንጂን 163 የፈረስ ጉልበት ከተጨማሪ 2 የኤሌክትሪክ ሞተሮች ጋር አጠቃላይም 530 የፈረስ ጉልበት የማመንጨት አቅም አለው። ታዲያ የተሽከርካሪ ላይ የተገጠመለት ባትሪ ምን አይነት ነው ካላችሁኝ፣ የተሽከርካሪ ላይ የተገጠመለት ባትሪ ባለ 28 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ ተገጥሞለታል። ይህም ደግሞ በኤሌክትሪክ ኃይል ብቻ 200 ኪሎ ሜትር መጓዝ የሚችል ነው። ነገር ግን ኦል ዊል ፐርፎርማንስ ሞዴሉ የሚሆንበት ጊዜ ደግሞ መኪናው ወደ 170 ኪሎ ሜትር በኤሌክትሪክ ኃይል ብቻ እንዲጓዝ ያደርገዋል። በአጠቃላይም 1422 ኪሎ ሜትር በሃይብሪድ ሞዱ መጓዝ እንዲችል የሚያስችለው ነው ማለት ነው። ከዚህ በተጨማሪ እነዚህ መኪኖች ያው በሲንግል ሞተርም አለ፣ በኦል ዊል ድራይቭ ሞተር አማራጮች አሉት፣ ባለ 2 ሞተሩ ማለት ነው። በሲንግል ሞተሩም የፈረስ ጉልበታቸው ከ408 እስከ 500 ይሄዳል። ኦል ዊል ድራይቭ በሚሆንበት ጊዜ እስከ 530 የፈረስ ጉልበት የማመንጨት አቅም አላቸው። እስከ 765 ኒውተን ሜትር ኦፍ ቶርክም የማመንጨት አቅም አላቸው። እነ ተሽከርካሪዎች እንግዲህ ከ0 100 ኪሎ ሜትር በ5.5 ሰከንድ ውስጥ መድረስ የሚችሉ ሲሆኑ የመኪናው ሳስፔንሽን ደግሞ መኪናው ከተገጠሙለት ኮምፒውተሮች ጋር አብሮ የሚናበብ ነው። ይህንንም ስላችሁ ከፊት ለፊቱ ጉድጓድ ካለ፣ ሌሎች ነገሮች ካሉ ከፊት ለፊቱ ያለውን ጉድጓድ ኦልሞስት ፊት ለፊት የሚታይ ከሆነ በ15 ሜትር ርቀት ላይ ያለ መኪናው ራሱን የሚያዘጋጅ ነው። የሚያዘጋጀው ምንድን ነው? የመኪናው ከፍታውን መጨመር ካለበት ይጨምረዋል፣ ዝቅ ማድረግ ካለበት ዝቅ ያደርገዋል። እንዴት ማድረግ ብቻ ግን እናንተ ምቾታችሁ ሳይጓደል ያንን ጉድጓድ ረግጦ እንዲያልፍ የሚያስችለው ነው። ይህ እጅግ በጣም አዲሱና ዘመናዊ ፊቸራቸው ነው። እነዚህ መኪኖች ላይ እንግዲህ ድራይቪንግ አሲስት ፊቸሮች ላይ 2 አይነት አማራጮች አሉ። በሚድ ኦፕሽን እና መካከለኛ ኦፕሽን ላይ የምታገኟቸው አሉ። እንዲሁም ደግሞ ከፍተኞቹ ሃይ ኦፕሽን ላይ ደግሞ ቶፕ ስፔክ የሆኑት ላይ ደግሞ የምታገኟቸው አሉ። ለምሳሌ ሚድ ኦፕሽን በሚሆንበት ጊዜ መኪናው ሃይዌይ ናቪጌሽን ላይ አውቶ ፓይለት እንዲሁም ደግሞ ሚሞሪ ፓርክ እንዲያደርግ ማድረግ ይችላላችሁ። እዛ ቦታ ላይ ስትደርሱ ራሱ በራሱ ፓርክ ማድረግ ይችላል። ነገር ግን ሃይ ኦፕሽን በሚሆንበት ጊዜ ደግሞ እነዚህ ላይ ትንሽ ለየት ያሉ አማራጮች አሉት። ይሄኛውም ላይ የምናገኛቸው በዋነኝነት በከተማ ውስጥ ያለምንም ችግር ዩተርን እያደረገ የትራፊክ መብራትን እየጠበቀ እንዲሁም ደግሞ ጠባብ መንገዶች ላይ ምንም ነገር ሳይቸገር ገብቶ መውጣት የሚያስችለው ፊቸሮችን አንድ ላይ ይዞ የቀረበ ነው ይህ ከፍተኛው ትሪም ሌቭል። ታዲያ ዋነኛው ጥያቄ ታዲያ እነዚህ መኪኖች ዋጋቸው ስንት ነው የሚለው ነው። እነዚህ መኪኖች እንግዲህ መነሻ ዋጋ አላቸው። አብዛኞቹ ቤዚክ ኦፕሽን የሚባሉት ከ24400 የአሜሪካን ዶላር ጀምሮ የምናገኛቸው ሲሆን ፉል ኦፕሽን የሚባሉት ደግሞ ከ30,000 የአሜሪካን ዶላር ጀምሮ የምናገኛቸው እጅግ በጣም ዘመናዊና ቅንጡ ከሚባሉ ተሽከርካሪዎች መካከል አንዱ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።